ውስጥ ናቸው ያለሁት። ይኖሩ ማርያም ነገባለሁ ውስጥ ናቸው ማታናግረኝ ከሆነ ተቀጣጭ እናግራችኋለሁ። እናት ይቻላል ስነስርዓት ያስባረን ስነስርዓት ያስባረን ምንድን ነው ነገር ያ እሺ ብቻ እሺ አንዴ አናግሪኝ ዞር በልልኝ በማርያም አናግሪኝ እሺ አረብሽሽ አንዴ ብቻ ነው አይ ቆይ ያማል ምን ድፍረት ነው ቤት ድረስ የምትመጣ ምን ችግር ያለው ቤት ድረስ የምትመጣ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰሞኑን ብዙ ጊዜ ቤታቸውም እየተመላለስኩኝ ነበረ። ጭራሽ የቤታቸውም ዘበኛ ሆኜ ነበረ። ማለት የተፈጠረውን ነገር በግልጽ ለኔ ለማስረዳት ፍላጎትም አልነበራትም። ከኔም ጋር የመገናኘት ፍላጎት አልነበራትም እና ያለውን ነገር ለማስረዳት ቤቷ ከአንድም 3 ጊዜ ምናምን ተመላለሻለሁ። ማለት አውቀው ደብቀዋት ይሁን ምናምን ብዬ ያስብ ነበር። ነገር ግን እሷ ከከተማ እንደወጣች ነበር የነገረችኝና ምልላችሁ ነው ቤተሰብ ይሁን አላገኘዋትም። ኢቭን ያን ነገር ከሰጣቻት በኋላ ማምሻውኑ ነው ቪዲዮ የተጫነውና እኔም ያየሁት ማምሻ ከናንተ እኩል ነበርና ኢቭን የዛን ቀን ጧቱ አካባቢ የፍሬም 200k ምናምን እያከበርኩኝ ነበረ። ምንም አውቀው ነገር የለምና ያን ነገር ከመፈጠሩ በፊት ለኔ ለማሳወቅም ለኔ ለመናገርም ፍቃደኛ ነበረች። ማለት ይከብዳል አይኖ ያ የሰማችው ነገር እሷን ሊያስጠረጥራት ይችላል አሁንም ድረስ ስላለ ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ እኔ ከቡታጀራ ወደ አዲስ አበባ ስመጣ ያው ከዚህ በፊትም ተናግሬው ሰምታችሁኝ ሊሆን ይችላልና እቅድ ነበረኝ ከሀገር ወጥቶ በቃ የተሻለ ነገር ለመስራት የተሻለ ነገር እቅድ ላይ ነበርኩኝና በሷ ምክንያት በቤዛ ምክንያት እንደቀረውኝም አንዳንድ ቦታዎች ተናግሬያለሁ። ብዙ ሐሳቦቼን ብዙ ነገሮችን አንቺ ከመጣሽ በኋላ ነው ህይወቴ እዚህ መኖር የሚያሰብኩት። ብዙ ነገሮችን ሊቀይር የሚያሰብኩት እዚሁ ካንቺ ጋር ነው። ኢቭን እንኳን አብራኝ ሳትሆን በፊት ሶፋ እንኳን አልነበረኝም ቤዛ ከኔ ጋር ከመሆኗ በፊት ማለት ነው። ኢቭን ሐሳቤ ወደ ውጪ የመውጣት ሐሳብ ነበረኝና ያው ታውቁታላችሁ ገንዘብ ከፍዬ ፕሮሰሱን የማስጨረስና አብረን እንደምንሄድ ያው ተስማምተን እኔም ኦንላይን ላይ ነበር ያገኘዋት ዛሬ 2 አመት ከምናምን አካባቢ ነውና ፕሮሰስ እንደጀመርኩኝ ምናምን ስነግራት በቃ እንደዚህ እናደርግ። አብዛኛው ሰውም ያው ታውቁታላችሁ አብዛኛው ሰው ወደ ውጭ ሀገር የሚወጣው ተጋብቶ ካልሆነ በስተቀር በሌላ በምንም አይነት ሚስ ከሀገር ሊወጣ አይችልምና እኔም በእንደዛ አይነት ወይ እሷን ቀረብኳት፣ ገንዘብ ከፈልኩ። ከዛ ፕሮሰሱ ተጀመረ ምናምን በመሃል ፌል አደረገ። ከዛም በኋላ ድጋሚ ሞከርን፣ ፌል አደረገ። በዚህ 4ኛ ዙር ነው እኔ ሞክሬ በቻይና በኩል ሞክሬ ድጋሚ ፌል ያደረገብኝና ያንን ነገር አንስታ ነው ለቤዛ ያንን ዶክመንት የሰጠቻት። እኔ ጭራሽ ካይምሮዬ እንደዚህ ታደርጋለች የሚልም ሐሳብም የለም። አብዛኞቻችሁ የምታውቁትም ያው እዛ ከደረሳችሁ በኋላ የራሳችሁን የግል ላይፋችሁን ነው የምትቀጥሉት። እዚህ ግን ያው እንደ ባልና ሚስት ሪአክሽን ምናምን ታደርጋላችሁ ምናምን የሚባል ነገር አለና ያንን ነገር ለማስረዳት እሷን ከአንድም 2 ቀን 3 ቀን ቤቷ ድረስ ኢቭን እንደዚህ ቪዲዮ እንኳን ይዤ ቤቷ ድረስ ሄጄ የተውኩት ቪዲዮ አለና እሷን ስላላገኘሁት በቃ ምንም ሪዝን ስለሌለው ለእናንተ ምን ብዬ ማምጣት እንዳለብኝ ስለማላቅ በቃ ግራ ሲገባኝ ብቻዬን እንኳን ልመጣላችሁ ነበርና ባለቀም ታይም ቢሆን መታ ያለውን ነገር ነግራኛለች። ነገር ግን ለሷ ለማስረዳት ፋታም አልሰጠችኝም። በጣም አግሬሲቭ ሆና ነበር፣ በጣም ስሜታዊ ሆና ነበር፣ ተናዳ ነበር። ነገሮች እንደዚህ ባንዴ ድብልቅልቅ ታረጋለች ብዬ አላሰብኩም። ምክንያቱም የሆነ ሰው ገንዘብ ከፍሎ አሁን እኔ አሜሪካን የምኖር ዜጋ ኮንኩኝ
እዚህ መጥቼ በገንዘብ አግብቼ ይዤ መሄድ ይሄ የምታውቁት በቃ ነገር አለ። ከብዙ ጊዜ የምትሰሙት ብዙ ነገሮች አሉና እኔም በእንደዛ አይነት ወይ ነበር ለማስጨረስ እቅዴ ነበረው። ምክንያቱም እዚህ በነበርኩበት ታይም ብዙ ተስፋ የሚያስቆርጡኝ ነገሮች ነበሩ። ብዙ በቃ እንዳልሰራ የሚያደርጉኝ ነገሮች ነበሩና ያን ነገር በማሰብ ነው። ዛሬ ደግሞ መጥቶ እኔን ራሴንም ጎቶኛል። በማፈቅራት በመወዳት ልጅ መታብኝ ኢቭን በቃ አላለ ላደርጋት የማስበውን ነገር አስባ ይሁን አላቅም ከሀገር እንደዚህ በፍጥነት የወጣቸው። በነገራችን ላይ ይህንን ቪዲዮንም ልታዩ ትችያለሽ። በሰው ህይወት እንደዚህ ገብተሽ በነገራችን ላይ እኔ ጋር የነበረሽ ማንነት ጭራሽ በዚህ በአንድ ወር ውስጥ በቃ ጨርሶ ማላቃት ሴት ሆነሻል። ለኔ መልካም የምታስበው ለኔ በቃ መንገዶች የምታሳየዋ ሴት አይደለሽም። በቃ ይሄንን ነገር እንደዚህ በማድረግሽ ደስተኛ ልትሆኚ ትችያለሽ። አይኑ ይሄንን ነገር በማበላሸትሽ። ነገር ግን ያው የሰው ልጅ መገናኛ አይታወቅም። አንድ ቀን ልንገናኝ እንችላለን። በቀልሻለሁ አይደለም ያው በቀል እንደን ፈጣሪ ነው። ነገር ግን ከመወዳት ከማፈቅራት ፍቅረኛዬ ጋር ነው ለየሺ ይብላኝ ላንቺ እኔና እሷስ አንድ መሆናችን አይቀርም። ዛሬ የመጣሁት በቃ ያለውን ነገር ግልጽ አድርጌ ለማስረዳት ትረዳኛለች ብዬ አስባለሁ። ግልጽ አድርጌ ለማስረዳት ነው መሞክረው። ያው ያለብንን ችግር ታውቁታላችሁ። እኔ እሷን ለማስደሰት እኔና እሷ አንድ ሆነን እሷን ከህይወታችን ለማስወጣት በምንሞክርበት ታይም የእሷን ነገር መቀበሏ ትንሽ እኔንም ቢያስከፋኝ በቃ ስሜት ያደረገኝ እንዴት ታምናታለች ያ ሁሉ ነገር ስታደርግ ቆይታ አሁን እንደዚህ ስታደርግ እንዴት ታምናታለች ብዬ አስቤ ነበርና የሰው መልካም ነገሩ በቃ ታውቃላችሁ መልካም ስታስቡ ክፉ ስትሆኑበት ደግሞ ደግ ይሆናል። በቃ የሆነ ግራ የሚያጋባ አይነት ሰው ኢቭን ለሷ ክፉ ሆኜ ሳሳያት መልካም ለመሆን እያሰበች ነበረ። ለኔ በቃ መልካም እንደሆነች መልካም አርጋን ልትቀርበኝ እንደሞከረች አይታችኋል። በቃ ከህይወቴ ውጪ ምናምን ብዬ ስገፋት ነገሮች ለማስተካከል ለኔ አስባ የሆነ ነገር ልታደርግ እንደሆነ አይነት ነገር ነበር እያደረገች የነበረው። ግን ያ ሁሉ ስህተት እንደሆነ የሚቀያየር መልክ እንዳላት የሚቀያየር መልክ ማንነት እንዳላት አሳይታናኛለች። ኢቭን ዛሬ እንኳን በጣም ግራ ስለገባኝ ሰፈራቸው መጥቼ ነው ይህንን ቪዲዮ እየቀረጽኩ ያለሁት። እንደዚህ ካታጠፋችሁ ቤታቸው ነው። እንግዲህ ስደውልላት አታነሳልኝም። ቴክስት ባደርግ ታየዋለች ግን አትመልስልኝም። ምን እንደማደርግ ግራ ገብቶኛል። ስደውል በቃ ስትጨነቁ የምታደርጉትን ስለማታውቁ ዝም ብላችሁ ነው የምትደውሉት እና እኔ ተጨነቂ በጣም ብዙ ጊዜ እየደወልኩላት ነው ያለሁት። አላነሳ ብላኛለች። አሁን እንደለመደብኝ ደጅ ጻናለው አንኳኩቼ ያው አብዛኛውን ጊዜ ሰራተኛቸው ነበር የምትከፍተኝ የለችም ምናምን የምትለኝ እሷ ነበረች። ዛሬ ትኖራለች ብዬ ተስፋ አረጋለሁ። ከሌለች ይሄን ቪዲዮ እኔ እንጃ ምለቀው አይመስለኝም። ካጣኋት ሚለቀቅ አይመስለኝም። ካገኘኋት ግን እሰየው። ያለውን ነገር ግልጽ አድርጌ ለማስረዳት እሞክራለሁ። ትረዳኛለች ብዬ አስባለሁ። አሁን ልደውልላት አላችሁ። ምክንያቱም ደውዬ ሰልችቶኛል። አሁን ቤታቸው ጋር ሄጄ አንኳኳለሁ፣ ደጅ ጠናለሁ። አጥፍቼም ከሆነ እኔ ተንበርክኬም ቢሆን ይቅርታ ጠይቃታለሁ። ማለት በቃ ያኔ እኔ ከሷ በፊት ነው ይሄንን ነገር የተወሰነው የተጀመረው። ላለፈ ህይወቴ ደግሞ ከዚህ በፊትም ብላኛለች። ላለፈው ህይወቴ አይመለከተኝም አሁን ላለሁበት ብላኛለች። እና አሁን ያለሁበት እሷን እንደማፈቅራት እሷን እንደምወዳት ነው ማቀው። ሌላ ምንም ለሌላ ሰው ልቤን ከፍቼ የምሰጥበት ምንም አይነት አምሮም የለኝም፣ ቀልብም የለኝም። በጣም ነው ማፈቅራት፣ በጣም ነው የምወዳት። እሷን ላጣት አልፈልግም። ከብዙ ነገሮችን እሷን አስበልጬ ነው እዚህ የቆየሁትና አንቺ ትበልጭብኛለሽ ብዬ ነው እዚህም ያለሁት። አሁንም ይሄንን ነገሬን ደግሞ እንድታቂልኝ እፈልጋለሁ። እግዚአብሔር ያለው ይሆናል። ለኔና አንቺ ከዚህ በፊትም ተናግሬዋለሁ። ሰው ሊለየን አይችልም ፈጣሪ አንድ ካደረገን። ነገር ግን የኔና አንቺ ውሃ እህል ውሃ ነው። እህል ውሃ ካልገጠመ ምንም ማድረግ አልችልም፣ ምንም ልፈይድ አልችልም እና የተሻለውን ነው የምመርጠው። እንግዲህ አሁን ሄጄ እስቲ ቤታቸውም ደጅ ልጥና። እግዚአብሔር ይከተለኝ። እንግዲህ ቤተሰብ ቤታቸው ደርሻለሁ።
ማርያምን በጣም ነው እኮ የሚያስፈራው። በጣም ብዙ ቀን ፈርቻለሁና ያቁኛል፣ ግን ፍርሃት አለ አይደል? ውስጥ የሚሰማኝ ፍርሃት የአክስትና አጎቶች ሀርድ ናቸው እንደነገረችኝ ከሆነ ሀርድ ናቸውና ድንገት ከከፈቱት ስልክ አላነሳ ብላኝ ነው ምናምን ነው የሚለው። አራ ፈጣሪ የዛሬን ብቻ አውጣኝና ልቤ ምን ያህል እየመታ እንዳለ እግዚአብሔርን ነው የምላችሁ። ካልደፈረሰ አይጠራም ይላል የሀገሬ ሕዝብ። ሰው የለም መሰለኝ። ማርያም ያስፈራል። ሩቅ ናቸው መሰለኝ። ጌታውያን ታውጣኝ ዛሬን ብቻ። አረ ጭንቀት እሺ አንዴ አናግሪኝ። ዞር በልልኝ በማርያም አናግሪኝ። እሺ አረብሽሽም አንዴ ብቻ ነው። አይ ቆይ ያማል። ምን ድፍረት ነው ቤት ድረስ የምትመጣ? ምን ችግር ያለው ቤት ድረስ ብትመጣ? እኔ እኮ አንቺን ብዬሽ ነው የመጣሁት። ስንቀንስ ያማል እንዴ? እሺ ምንድነው? ለምንድነው እንደዚህ ስልክ ማታነሽልኝ? እሺ ስልክ አንሽልኝ። እሺ ስልክ አንሽልኝና ውጭ እናወራለን። የራሴ መፍትሄ ነው የሚመለከተኝ። አሁን ሰው ይመጣል። በቤቴ ዞር በል በማርያም። እሺ ልለምንሽ አንዴ እንኳን አዋሪኝ። እሺ አንዴ አዋሪኝ። ለምንድነው እሺ ማትይኝ? ማርያምን ውስጥ ድረስ ገብቼ አናግራቸዋለሁ። እመቤቴን አንቺ ራስሽ ስነ ስርዓት ያዢ። እንግዲህ ላውራ ካልፈልኩ እኔ ላውራሽ ፈልጋለሁ። እኔ ላውራሽ ፈልጋለሁ። ምን አይነት ድፍረት ቢሆን ነው? እሺ ቤት ድረስ ና ግባ። ና ግባ። አንተ ማለት ይወጣል። ማርያም ያማል እንዴት ማርያምን አልወጣም። ዝም ብዬ እንዴት ነው የምወጣው? ምን ማለት ነው? ምን አይነት ስርዓት ነው? አናግረሽኝ ትመለሻለሽ። እኔ ላወራሽ እፈልጋለሁ። ለምንድን ነው ችግር የምትይው? እሺ ታርፊያለሽ። እሺ ለማውራትም እኮ ይኸውልሽ ሰዓት እኮ አይፈጅም። እጮሃለሁ፣ እማቤቴን እጮሃለሁ። ይስሙኝ እንዴ! ምን እየሆንሽ ነው? ምንድነው ችግር? እሺ ስልክ አንሺልኝና ወይ ደግሞ ውጪ ሆነን እንነጋገር። እሺ ምትኝ ከሆነ እሺ በይ። ከህይወትሽ እኔ ዝም ብዬ አልወጣም። ዝም ብዬ አይደለም የገባሁት። ሰው ይሰማል። ቤት ሰው አለ። ምን ሆነ? ይኑራ። እኔ እኮ ዝም ብለን እንደፈለክ እንዳትመጣ እኮ ነው ቤት ለቅቄ የቤተሰብ ቤት የገባሁት። እንደልብሽ እንዳትመጣ እንደልብሽ እንዳታገኘኝ እኮ እንዳንንከራከር ከፈለግሽ አሁን ውጪ ላይ ጠብቅሻለሁ። የምትመጪ ከሆነ ልጠብቅሽ። አይ አልመጣም የምትይ ከሆነ ውስጥ ድረስ ገብቼ ማርያምን አናግራቸዋለሁ። እመቤቴን አናግራቸዋለሁ። ሀሳብክን ልታሳብደኝ ነው ወይ? ሄድሽ መጣለ ዞር በል። አልሄድም። የምርሽን ካልሆነ እመጣለሁኝ። እንዳትነካኝ ማርያምን በይ። እሺ ከማልሽ ላይ ነው ትደረል። በቃ ማመን አለማመን የራስ ፋንታ ነው። እመጣለሁ ብያለሁ አይደለም። አንቀላት መጭ ትችያለሽ። ማርያምን በይ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ማርያምን አልሄድም። እመቤቴን አልሄድም። ካላናገርሽኝ አልሄድም።
ውስጥ ናቸው ያለሁት። ይኖሩ ማርያም ነገባለሁ ውስጥ ናቸው። ማታናግሪኝ እንኳን ውስጥ ድረስ እናገራችኋለሁ። እማቤቴ ነገር ስነስርዓት ያዝ ማርያም ስነስርዓት ያዝ። እማቤቴ ነገር ቤት ውስጥ ናቸው። ማርያምን በእኔ ስለሆኑ ነው። እሺ እመጣለሁ። ሄዱ ማርያምን እመጣለሁ። ማርያምን ነግራችሁ እመጣለሁ። ታበሉ ዝጋ እኔ አልፋታትም። እመቤቴን አልፋታም። በቃ ደረቆኛለሁ። መክፈል ያለብኝን ዋጋ በሙሉ ከፍላለሁ። ምክንያቱም የኔ ጥፋት ስላልሆነ እንዳጠፋሁኝ ቢታወቀኝ አይኔን በጨዋ ጠቤ አልመጣም ነበር። ነገር ግን ምንም ያደረኩት ነገር እንደሌለ ስለማቅ ደግሞ ይዛቸው ደግሞ እንዳትመጣ ይሻና እንድንጫጫ ካልፈለግሽ እኮ እንድንጫጫ ካልፈለግሽ እንሂድ። አንድ ነገር ልንገርሽ፣ ይኸውልሽ ማርያምን የመሬን ነው። እኔ ደክሞኛል። አንቺ እንደደከመሽ ሁላ እኔ ደክሞኛል። እኔም ሰልችቶኛል። ሚሊዮንሽን አልገባኝም እኮ አልገባኝም። ለምንድን ነው ስልክ ማታነሽልኝ? ነገሮች ሁሉ በራስሽ መንገድ ጨርሰሽ ለምንድን ነው እንደዚህ የምትሆኝ? ለምንድን ነው እንደዚህ እያደረግሽ ያለሽው? ይኸውልሽ አንደኛ ነገር ልንገርሽ። ይኸውልሽ ከዚህ በፊት ወደ ውጪ የመውጣት ፕላን እንደነበረኝ ታውቂያለሽ። ነግሬሻለሁ አይደል? አትሰሚኝም እኮ ነው እኮ። ይኸውልሽ የምትሰሚኝ ከሆነ አንደኛ የምትሰሚኝ ከሆነ እሷ እኔና አንቺን ለማጣላት ማትፈነቅለው ድንጋይ እንደሌለ ታውቂያለሽ። እኔና አንቺ መሀል ገብታ የምትፈልገውን ነገር በሙሉ አሳክታ ወደ ሀገሯ ሄደች አይደል? ይህንን በዚህ ነገር ደግሞ እኮ በዚህ ነገር ደስተኛ እንድትሆን ለምንድን ነው የምታደርጊው? እኔና እሷ ይኸውልሽ ከአንቺ በፊት አንቺን ከማግኘቴ በፊት ቡታጀራ እያለሁ ወደ ውጭ የመውጣት ፕላን እንዳለኝ ስነግራት ፕሮሰሱ ነገረችኝ። ያንን ፕሮሰስ ደግሞ ለማድረግ ይህንን ነገር የግድ ማድረግ እንዳለብኝ ነገረችኝ። እሺ ለዛ ነገር ብዬ ይህንን ነገር አደረግኩኝ። እሺ እኔ ምኑ ጋር ነው ጥፋቴ? ንገሪኝ። ከዚህ በፊት ነግሬሻለሁ እኮ እናቴ። ይሄን ነገር አልተናገርክም። ይሄንን ነገር የውጭ ፕሮሰስ ጀምሬ ፌል እንዳደረገብኝ ነግሬሻለሁ። ሁሉም ሰው የሚያውቀው ነገር ነው። ገብቶሃል አይደለ? ማንም የሚያውቀው ነገር ነው። ከሷ ጋር በቃ ማለት እኔ ምንም ነገር ማወቅ አይጠበቅብኝም። አንተ የፈለግከውን ውሳኔ መወሰን ትችላለህ። የፈለግከውን ነገር ማድረግ ትችላለህ። እኔ አይመለከትም። ቤዛ ምንም አንተ ላይ ምንም መፍትሄ የላትም አለሽ እና ይሄንን ነገር ደግሞ እንድነግርሽ ለምንድን ነው ፈቃደኛ ማትሆኚው? ለምንድን ነው ሁሉንም ነገር ምዘግብኝ? ለምንድን ነው ሁሉንም ነገር አይደለ ከመጣሽ ጀምሮ መንገር እንዴት ሲያደርግክ እንደነበር ራስን ታውቃለህ። ገባክ? ወደ ኋላ መልሽ እንዴት ስታደርግ እንደነበር እኔ ያንን ነገር ይኸውልሽ በውለታ ታሰሬ በውለታ ተታልዬ ነው በቃ ያንን ነገር ያደረኩት። አሁንም ድጋሜ ተመልሰህ ስትመጣለህ በውለታው ትታለላለህ። መንገርክ በቃ እኔ እሺ ለምንድን ነው ይቅርታ ማታረጊልኝ? ቤተሰብ አለኝ፣ ክላስ አለብኝ። ካንተ ውጪ የምለው ህይወት አለኝ። እኔ ደግሞ ካንቺ ውጪ ምንም ምለው ህይወት የለኝም። ህይወቴን በሙሉ ደግሞ ካንቺ ጋር አድርጌያለሁ። መንገር ከኔ ያለኝ እየመጣክ ቤቴ እንድትረብሸኝ አልፈልግም። እየመጣክ እንደዚህ እንድትዳፈረኝ አልፈልግም። ዛሬ ቤት መጣክና እናገርኩና ዛሬ መጣሁ አይደል? ሁሌም እመጣለሁ። እኔና አንቺ ነገር እወጣለሁ። ባይዚ አዲስ አበባ ብቻ አይደለም ፋሚሊ ያለኝ፣ በጣም ብዙ ቦታ ቤተሰብ አለኝ። ያለሽበት በሙሉ እመጣለሁ። ያለሽበት በሙሉ እመጣለሁ። እኔ አሁን እሺ አጥፍቻለሁ ይቅርታ አድርጊልኝ ምናምን ልልሽ አይደለም። ያ የተፈጠረው ነገር የፌክ ጋብቻ ማንኛውም ሰው የሚያደርገው ነገር ነው ያደረኩት። ጥሩ አንተ እንደማንኛውም አይነት ሰው ነህ አይደለም? ጥሩ ነው። እሺ እንደማንኛውም ሰው ያደረኩት ነገር ለምንድን ነው እሺ ለምንድን ነው ከኔ ጋር ለመሆን የማትፈልጊው? እየመጣክ አትመዝመዘኝ፣ ስልኬ ላይ አትደውል። አይገባህም? መስማት ትችላለህ አማርኛ? እንድትደውልልኝ አልፈልግም። ላገኘክ አልፈልግም።
እኔ መቼም አልተውሽም። ይሄን ነገር ደግሞ እንድታቂኝ እፈልጋለሁ። መቼም አልተውሽም። እየመጣክ እንደዚህ ፊልምህን እንድትሰራብኝ አልፈልግም። እየመጣክ አሁን ላይ እንዳዘነ እንደተጎዳ ሰው ውስጡ እንደተሰበረ ልብህ እንደተሰበረ ሰው መጣከኝ ጋር እንድታስመስል አልፈልግም። ይገባሃል አይደለ? እያስመሰልኩ አይደለም። እያስመሰልኩማ ቢሆን ኖሮ ድሮም ትቼሻለሁ። ድሮም አቁሜያለሁ ይሄንን ነገር። እኔ ደግሞ አንቺን መተው አልችልም። ይሄን ነገር እየደጋግም እየነገርኩሽ ነው። አንቺ መተው አልችልም። በእናትህ እንትን አትበል። በቃ የማይሆን ነገር አትቀባጥር። ይገባሃል አይደለ? የማይሆን ነገር ለራስህ አትበላው። ለኔ ምንም ነገር እንድትለኝ አልፈልግም። እኔ ደግሞ መቼም ባንቺ ደግሞ ተስፋ አልቆርጥም። እኔ ተስፋ ቆርጫለሁ። ተስፋ ደግሞ እንድትቆርጥ በቅርቡ ሜቢ ተስፋ የሚያስቆርጥህ ነገር ሊመጣ ይችላል። ገብቶሃል አይደለ? በቃ ጠብቅ። ምናልባት ተስፋ የሚያስቆርጥህ ነገር ሊመጣ ይችላል። እኔ ወደ ህይወት ከማልመለስበት አንተም ወደ እኔ ህይወት የማትገባበት ነገር ልታገኝ ትችላለህ። አይታወቅም። አልገባኝም። እና ራስህን አዘጋጅ። ምንም አልገባኝም ምናምን አይደለም። ራስህን አዘጋጅ። በቃ ምንም ሌላ የዚህን ያህል ተስፋ ቆርጠሻል? ባለ ቆርጫለሁ እኮ እኔም በአንቺ ተስፋ እንድቆርጥ ነው የምትፈልጊ? መቼም አላረገም እኮ እንደዚህ ብለህ ራስህን አጽናና አይደለ? በቅርቡ ግን ተስፋ መቆርጥብኝ ነገር ይመጣል። ገብቶሃል? ራስህን ጠንካራ አድርገህ አዘጋጅ እኮ ምንም ነገር ሊመጣ ይችላል። እኔን ግን ካንቺ የሚለየኝ አንድም ሰው እንደሌለ ይሄንን እንድታቂ ደግሞ ፈልጋለሁ። በጣም አሁን ማንም ሰው ስለሌለ የሆነ ሰው ቢኖር ኖሮ ከኔ መቼም አይደለም። መቼም ብቻ ኦኬ፣ ችግር የለውም። እንደዚህ መሆንህን መቀጠል ትችላለህ። ግን እንደ እህትነትም እንደምንም እንደ ጓደኛም ልምከርህ፣ ራስህን እንደዚህ አታድርገው። አደርገዋል። ከዚህም በላይ ከዚህም የባሰ ነገር አደርገዋል። ተስፋ የሚያስቆርጥህ ነገር ስለሚመጣ እኔ እንደዚህ እንደቆረጥኩኝ እንድትነካኝ አልፈልግም። እሺ በቃ ገብቷል። አክብሬክ ነው መጥቼ እያናገርኩክም ያለሁት። ካልሆነ ቤት ድረስ ገብቼ እኔና አንቺን እንዲያነጋግሩን አደርጋለሁ። ማንም አይደለም። ፍቅረኛሽ ስለሆንኩ አይደለም። ፍቅረኛሽ አይደለም። በቃ የምትክጂው ነገር አይደለም። እኔ ፍቅረኛሽ ነኝ። ይሄንን ነገር ደግሞ አንቺ ይኸውልሽ የወሰንሽውን ነገር ስህተት እንደሆነ ደግሞ ሌላ ሰውም ደግሞ ያሳይሻል። ገብቶሻል? ለራሴ ህይወት መወሰኔ ራሴን መጠበቄ ከምጎዳ ሁሌ እያለቀሱ እንደተሰበረ ሰው እየሆንኩኝ ከምመጣ ራሴ ላይ ትክክል ያልሆነ ነገር በወስን ይሻለኛል። ገብቷል? የማይሆን ውሳኔ እስቲ ይሄንን ውሳኔ ወስኜ ምን እንደምጎዳ አየዋለሁ። ገብቷል አይደለ? ግን እኔ እጎዳለሁ። አንቺ በምትወስኝ አንቺ ስሜት ብትጨነቅ ኖሮ እሷ ትጎዳለሽ ብለህ ብትጨነቅ ኖሮ አንድ ነገር አትደብቅ። ግን ደግሞ ህይወትክ በቃ የሆነ ድብቅ ነገር ኧረ በፈጣሪ ይሄንን ነገር ህይወቴ ድብቅ አይደለም። አጥይ ደግሞ ምን እንደምትደብቀኝ አላቅም። በቃ ሁሌ ህይወትክ ላይ በጣም አዳዲስ ነገሮች፣ አሰልቺ ነገሮች እየመጡ የኔንም ህይወት እንዳንተ እያደረግከው ነው ያለው። ገብቷል? የኔም ህይወት አሰልቺ እየሆነ ነው። እኔ ደግሞ ያንን አልፈቅድም። እንደዛ እንዲሆን ህይወቴ አላደርግም። ገብቷል አይደለ? እሺ ለምንድነው እንደዚህ የምትሆኚው? እኔ የማይገባኝ ምክንያት ይሄ ሁሉ ውሸት ነው፣ ፌክ ነው እያልኩሽ ለምንድነው ነገሮች የምትደጋግሚ? ኦኬ ፌክ ነው። ፌክ ከሆነ መጀመሪያ እንት ለምንድነው ለኔ ማትነግረኝ? ምንም ነገር መስማት ያለብኝ እኔ ከሌላ ሰው ነው? አንተ ባለቤቱ ዋናው እያለ ከሌላ ሰው ነው መስማት ያለብኝ? ይጠቅምሻል ብዬ ስለማላስብ ነው። የሚጠቅምሽን ነገር ብነግርሽ ይሻላል የሚጎዳሽን ነገር። እሷ የሚጎዳሽን ነገር አምጥታ ነገረችሽ። ያንን ነገር ደግሞ አመንሽበት አይደል? ካንተ ጋር የምጨቃጨቅበት አቅም የለኝም። ገብቶሃል አይደለ? ምንም እንዲህ ነው ብዬ ሰልችቶኛል፣ ደክሞኛል። እየመጣን አንድ ሁለት መባባል አያስፈልግም። ካንተ ጋር ምንም አይነት ጭቅጭቅ እስክትረጂኝ ድረስ ማለት ነው የፈለግሽውን ነገር ማድረግ ትችያለሽ። እኔም ማቆም ሰው አይደለሁም። አላቆም። አታቆም። በቅርቡ ደግሞ የሚያስቆምን ነገር ታገኛለህ። Would